አይገርምም? የ40 ዓመት ትዳር በሊሊ ተበተነ። ሰላም ጤና ይስጥልኝ። እኔ አርቲስት ልዩ ወርቅ እባላለሁ። አንዳንድ ያዝናናችኋል፣ ያስተምራችኋል ያልኩትን ታሪክ ይዤ ወደ እናንተ ቀርቤያለሁ። በአንበሲ ቲቪ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ተከታተሉ። እሺ እንግዲህ ተመልካቾቻችን ወደ ሊሊዬ ታሪክ እንግባ። አቶ ጌታቸውና ወይዘሮ አልማዝ የሚባሉ በጣም የሚያምሩ የሚያሳዝኑ ለብዙ ሰው መር የሚሆኑ ባለትዳሮች ነበሩ። አቤት ግቢያቸው ሲያምር! ወይ እነሱ ሲያምሩ! ወይዘሮ አልማዝ ድርብብ ያሉ፣ አቶ ጌታቸው ግርማ ሞገሳቸው። ከዕለታት አንድ ቀን ወይዘሮ አልማዝ ቁርስ እያዘጋጁ፣ አቶ ጌታቸው ደግሞ ቁጭ ብለው ሬዲዮን ከፍተው ዜና እየሰሙ የግቢያቸው በር በኃይለኛው ይንኳኳል። እንዴ ጌችዬ፣ ማን ነው በዚህ ሰዓት በር እንደዚህ የሚያንኳኳው ብለው ወይዘሮ አልማዝ ሲሉ፣ አልምዬ ሰምቼዋለሁ፣ ቆይ እኔ እከፍታለሁ ብለው አቶ ጌታቸው በር ሊከፍቱ ወደ ውጭ ሄዱ። ከዛም የውጭውን በር ከፈት ሲያደርጉ እምታምር ቆንጆ ለግላጋ አለንጋ የመሰለች ልጅ፣ ወይኔ ጌታቸው፣ እንደዛ አይነት ስሜት የተሰማኝ አልምዬን ለመጀመሪያ ጊዜ ሳገኛት ነበር ብለው መርበድበድ። ከዛ በኋላ ምን አሉኝ እኔ አባት? አረ ምንም ልጄ ምንም፣ እንደው ለራሴ ነው። እሺ እንደው ምን ፈልገሽ ነው የኔ ልጅ? እዚህ ጋር የሚከራይ ቤት አለ ብላችሁ ልጥፋችሁ ነበር፣ እሱን አይቼ ነው የመጣሁት። ኦ ቤት ልትከራይ? አዎ በቃ አለ፣ ቆንጆ ቤት ነው፣ ነይ ልጄ ግቢ ብለው ከዛ በኋላ ወደሚከራየው ቤት አስገቧት። ከዛ ሊሊዬን ቤት ውስጥ ገባችና ቤቱን ቃኘት ታየት ታረገችና ደጃቸውንም አየት ታየት ታረገችና አይ ግቢውንም ወድጀዋለሁ ቤቱንም ወድጀዋለሁ ኪራው ስንት ነው ስትላቸው እኛም ወደንሻል እንዴ እነማ ወዳው ሊሊዬ። ከዛ በኋላ አቶ ጌታቸው ደግሞ ማለቴ እኔም ግቢውም እሺ እኔም ደስ ብላችሁኛል። ሁለቱ ተስማሙ። ከዛ ኪራውን ይንገሩኝና ቀብድ ከፍዬ ልሂድ ብላ ሊሊዬ ለአቶ ጌታቸው ማማከር፣ አቶ ጌታቸው ደግሞ አረ ልጅ አንቺ ደስ ያለሽን ክፈይ። እኔ ደስ ያለኝ እንዴት ከፍላለሁ? 10 ብር ብሰጥዎት ይቀበሉኛል? አይ ልጅ እንደሱም ሳይሆን ያው አለ አይደለ፣ እስቲ እንደው ስንት ለመክፈል አስበሻል? አይ እኔ ምን አውቃለሁ፣ የቤትዎትን ዋጋ የምታውቁት እርስዎ ነዎት አባቴ፣ ለምን አይነግሩኝም ብላ ሊሊዬ ስትላቸው፣ አቶ ጌታቸው ደግሞ እሺ በቃ የኔ ልጅ እንደዛ ካልሽ ከአሁን በፊት የነበረበት ልጁ በ6000 ብር ነው፣ በቃ እሱኑ ክፈይና ግቢ ብለው ይሏታል። ሊሊዬን ቤቱን ስለወደደችው እሺ የኔ አባት አመሰግናለሁ ብላ ያንን 6000 ብር ከፍላ በቃ ነገ ወይ ዛሬ ከቻልኩ ደግሞ ማምሼንም ቢሆን ልገባ እችላለሁ ስትላቸው በፈለገች ሰዓት ነይ አለን ብላ ወደ በሩ ዘወር ስትልትወጣ እኔ የምልሽ የኔ ልጅ አሉ አቶ ጌታቸው። አቤት አባቴ፣ እንደው ስምሽን እኮ አልነገርሽኝም። ስሜ ነው